ታዋቂው አርቲስት ገነት ንጋቱ ክፉ ሰው ናት፣ አሁንም መጥፎ ድርጊቶችን እያደረገች ትገኛለች እየተባለ ነው። ልትበይ አምባሳደር ልትሆኚ በነፃ ቅርጫ ቤት ስጋ ሊገባ ማንን ምን ብታረግ ነው እንዲህ ልትባል የቻለችው? በጣም ያዘንኩብሽ። የሰው እንጀራ አይበላም። የዚህን ጉዳይ ትክክለኛ መረጃና ሙሉ ሐሳቡን በዚህ ቪዲዮ ሰጣችኋለሁ። ከወጣት ሴቶችም አልፎ አሁን ያረጁና ትልቅ የሚባሉም ሰዎች ገንዘብ የሌለው ወንድ ለትዳር አይመጥንምና ባናቱ ይተከል እያሉ ይገኛሉ። ገንዘብ የሌለው ወንድ ባናት ተተከል ፍራንክ ሳይኖርስ አይጋባም? ሰው መፋቀር፣ መዋደድ፣ መጋባት አይችልም? ምን ሊበላ ሊጠጣ? በዚህም ጉዳይ የተማረሩ ወንዶች ደግሞ እንደዚህ እየተናገሩ ይገኛሉ። መታገል ምናምን ነገር ላይ ያለ ሰው አይችልም፣ ማፍቀር መውደድ አይችልም። አንዳንድ የዘመኑ ሴቶች ሞልቃቃነትን በዚህ መንገድ ይገለጻል። ከመቼ ወዲህ ነው እንደዚህ አይነት እንትን ያመጣው? እንጥሽ እንደዚህ አይነት እንጥሽ ጀመራችሁ ደግሞ? ሁልጊዜ በመጣ ቁጥር አነጋጋሪነት የማይጠፋው መልካም ወጣት አሁን ደግሞ ይህን ሰው ይዞት መጥቷል። ጓደኞች ካፒቴን ሆነዋል። ያረቄ ካፒቴን ነው። 17 አይሱዙ ጫት ቅም ያለው 2 አይሱዙ ጀሪካን አረቄ ጠጥቻለሁ። እነዚህን ጉዳዮች በዚህ ቪዲዮ ሙሉን ታገኛላችሁ። ሰላም ውድ የአሞና ቲዩብ ተከታታዮቼ፣ አስተማሪ ታሪኮችን፣ ጠቃሚ መልእክቶችን እና በሳምንቱ የተከሰቱ አበይት ጉዳዮችን እና ወሬዎችን ይዤ የመጣበት ቻናል ነው። ስለዚህ መቀላቀልና ቤተሰብ መሆን ትችላላችሁ። ወደ መጀመሪያ ጉዳይ ሳልፍ ደግሞ በዚህ ሳምንት ከተከሰቱ የመጀመሪያና አነጋጋሪ ጉዳዮች አርቲስት ገነት ንጋቱ ላይ ነው። በጣም አነጋጋሪ ጉዳዮች የተከሰቱት ከዚህ በፊት ገነት ንጋቱ በነፃነት ወርቅነህ የሞት እልፈቱ የቀብር ጉዳይ ላይ ወይም ደግሞ ከሞቱ ዜና ጋር አያይዞ በሰራችው ቪዲዮ በብዙዎች ዘንድ ስትተች ነበረ። በራሷ ጓደኞች ራሱ እነ ሜዲያን አርቲስት ደረጀ የተለያዩም ሰዎች የራሳቸውን ትችት በየሶሻል ሚዲያ ሲያቀርቡ ነበረ። እሷም ደግሞ ለዛ ነገር ለድርጊቴ ልክ አይደለሁም ብላ ይቅርታ መጠየቋ ይታወሳል ከዚህ በፊት። አሁን ደግሞ ሌላ ነገር ተከሰተ። ከዛ በኋላ ያ ነገር አልፎ ገነትም ዩቲዩብ ላይ የራሷን ስራዎች እየሰራች ባለበት ወቅት ደግሞ ትላንትና ከትላንት ወዲያ አንድ አዲስ ነገር ተከሰተ። ቲክቶክ ላይ ቃል ባባ የምትባል በጣም ፌመስ ናት። ዩቲዩብም ላይ ልታቋት ትችላላችሁ። ቲክቶክ ቪዲዮ ላይ ወጣ ዩቲዩበር ናት። በጣም እኔን የሚያካክሉ ልጆች አሏት፣ 2-3 ልጆች አሏት። በጣም ታዋቂ ናት፣ አርቲስትም ናት ብላ ቪዲዮ ሰራች። ያም የሰራችው ቪዲዮ ይህንን ይመስላል። መጀመሪያ ቃል ባባ የተባለች በቲክቶክ ታዋቂ ሴት የሰራችው ቪዲዮ አይታችሁ ተመለሱ። አንድ ታዋቂ አርቲስት ማለት ነው፣ ትልቅ የልጆች እናት ምናምን አርቲስት። እኔ የሆነ ፕሮሞሽን ዘርፍ ላይ በጣም እግዚአብሔር ሞገስ ሰጥቶኝ ስኬታማ የሆንበት የስራ ዘርፍ አለና እዛ ስራ ላይ ደወለች። ትእዛዝ ስለሆነ ደወለችልኝ ምናምን። እንደዚህ አክብረውኝ ሲደውሉ ምናምን በቃ ይደውሉላችኋል፣ ከዚህ ስልክም የዋናውን ሰጣለው እንትን ኦርደር ታረጋላችሁ ምናምን ብዬ ራሴ ስልክ ልኬ ምናምን ከዛ ልዘዝልሽ ወይ እንደዚህ ታረቂልሽ ምናምን ብያት፣ ከዛ ደወለች። ደውሉላት ምናምን ስላው ደወለች። እሺ ፕሮሞሽኑን ለምን እኔ ያልሰራላችሁ ላይክ ብራንድ አምባሳደር የዛ ስራ እኔ ልስራላችሁ እንዲህ ስላለኝ ምናምን ፕሮፖዛል ምናምን ማስገባት። እኔን የሚያካክሉ ልጆች አሏት ደግሞ ኤቭሪ ዲቴል እኔ ማንም ሰው ላይ ቀርቤ አላውቅም ታውቃለች። እና በጣም ያዘንኩብሽ። የሰው እንጀራ አይበላም። እግዚአብሔር ደግሞ የሆነ ስራ ላይ ሞገስ ሲሰጥ ነው እንጂ ያለ ሞገስ ማለት ነው የሆነ ሰው ስለሰራው ብትወስጩ አንቆ ነው የሚደፋሽ። ልክ አይደለሽም ተመለሽ፣ በብዙ መንገድ ልክ አይደለሽም ተብለሽ ብዙ ስትገዛጭ አይቼ አውቃለሁ። ግን በኢየሱስ የተመለከታችሁትን ይመስላል። እሺም ልጅ በጣም አዝናና ደብሯት ነው ይሄን ቪዲዮ የሰራችው እንደሰማችሁት የተናገረችውና ይህ ነገር ደግሞ በጣም ትንሽ ልክ አይደለም የሚሉ ሰዎች በአንድ በኩል ሲነሱ ነበር። በሌላም በኩል ደግሞ ይህን ነገር ለምን ቃልን ራሱ በቪዲዮ ለምን አወጣሽ ራስሽ ከነሷ ጋር አትነጋገሪም እየተባለ በሁለት ጎራ ተከፍለው ሲነጋገሩ ነበረ። ግን እንኳንም ደግሞ አጋልጥሻት ከሚሉ ሰዎች መካከል ደግሞ ዩቲዩብ ላይ ደግሞ የምታውቋት ሊያሹ የምትባለዋን ሴት ታውቃላችሁ። እንግዲህ በጣም ፌመስ ናት። እሷን ስለሷ አልነግራችሁም። እሷ ያለችውን ደግሞ አንዴ ሰምተን እንመለስ። እዛም ይሄ ቪዲዮ ሲሰራጭ ድጋሚ ልጅቷ የትያት መጣና ልጅቷ ጋር ቪዲዮውን አጥፊልኝ፣ እኔ እንደዚህ ለማለት አይደለም፣ እንዴት እንደዚህ አይነት ቪዲዮ ትሰድለኛለሽ ብላ ልጅቷን ድጋሚ ቴክስት አድርጋ ታናግራታለች ማለት ነው። መጀመሪያ ነበረ እንጂ ለመነጋገርም በክብርም ለመጠየቅ ምን ማድረግ ነበረብሽ? ልጅቷን ጠይቀሽ እኔም አብሬሽ ብሰራ ደስ ይለኛል፣ እንዴት ነው እኔንስ መጨመር ትችላላችሁ ብለሽ ማስታወቂያ የሰራችኋል ስልክ የሰጠችልሽ ሳታናግሪ ባለቤቶቹን ያናገርሽው ለጥቅም ነው አንቺ። እሷን እንትን ብለሽ ራስሽን ታሰሪ ነበር እኮ ቢሳካ አይደል እንዴ? ስለዚህም ልጅቷ ሚዲያ ላይ ወጣ ተናገረች። ትክክል ነው።
እንግዲህ ቃል ባባ ለምን ቲክቶክ ላይ ወጥተሽ ይሄን ጉዳይ አወራሽ? ለሷ ቀጥታ ደውለሽ ወይ ይሄን ጉዳይ ለምን አላወራሽም በተባለችው ጉዳይም ወይም ደግሞ እሷ ራሱ ገነት እኔ እንዲህ ልል ፈልጌ አይደለም ብላ ይሄን እንዲህ ብለሽ እንዴት ትሰራለሽ ብላ ቴክስት ስላደረገችላት የመለሰችላትን ነገር ደግሞ ሊያሾ በራሷ ያወራችሁ ነው። ግን ይሄ ኦቪየስ አይደለም፣ በግልጽ የወጣ ነገር አይደለም። ቴክስት ልካላት እንዲህ ብላኛለች ብላ ቃልም ባባ አልሰራችም። እሷም ደግሞ ገነትም ደግሞ በራሷ በኩል ወጣ ምንም ያወራችሁ ጉዳይ የለም። ግን ደግሞ ሊያሾ ደግሞ ኦልሬዲ ወጣ በዚህ ጉዳይ ልክ ናት ማውራቷ ብላ ነው ይሄን አስተያየት የሰጠችውና አንዳንዶች ይሄን ነገር ልታረግቡት ይገባል፣ ይሄ ነገር ልክ አይደለም የሚሉ ሰዎች አሉ። በሌላም በኩል ደግሞ ገነት ንጋቱ ደግሞ እንዲህ አይነት ድርጊቶች ላይ እየተሳተፈች ነው በብዛት። የነፃነት ወርቅነህም ጉዳይ ይታወቃል። ሌላም ጉዳዮች አሉ። አሁን ደግሞ ይሄም ነገር ሲከሰት ምንድነው እቺ ተወዳጅ አርቲስት በኢትዮጵያን ዘንድ በጣም ውድ የሆነች አርቲስት አሁን ላይ ግን ምንድነው እንደዚህ ያረጋት ያለው? ስግብግብነት ነው ወይስ ገንዘብ የማግኘት ጥማት ነው ወይስ ምንድነው እየተባለ ይገኛል። አርቲስት ገነት ንጋቱ ግን በዚህ ጉዳይ ምንም አይነት ነገር ወጣ ያወራችሁ ነገር የለም። ስለዚህ ከአንድ ወገን ብቻ ያለን ነገር ነው እዚህ ጋር መጥቼ ያወራውላችሁ። ገነት ንጋቱም መታ ደግሞ የምትናገረው ነገር ካለ ደግሞ እኔ ወደ እናንተ አቀርባለሁ። ወደ ሁለተኛ ጉዳያችን ደግሞ እናልፋለን። በሁለተኛ ጉዳያችን ላይ ደግሞ የምናነሳው በጣም ብዙ ሰዎች አሁን ላይ እየተወራ ያለ ነገር ገንዘብ የሌለው ሰው ባና ይተከል ገንዘብ የሌለው ወንድ እንዲሁን ምናምን በጣም ብዙ ነገሮች ነው እየተከሰቱ ያሉት። ድሃ መኖር ማይችልባት ሀገር ኢትዮጵያ እየሆነች ነው። እንግዲህ አሁን ላይ ከተወሩን ጉዳዮች መካከል ወይም ደግሞ በቦልድሊ ከሚነሱ ነገሮች የመጀመሪያው ትዳር ውስጥ ሰው ሲገባ ከፍቅርም በላይ ገንዘብ ያስፈልጋል ወደ መባል ደረጃ እየተደረሰ ነው። ከዚህ በፊት የነበረ አስተሳሰብ ፍቅር ካለ ሁሉም ነገር ተሰርቶ በአንዴ ይገኛል የሚል ነው እና ግዛቸው አሻግሬ ማራኪ ወግን ዩቲዩብ ላይ ታውቁታላችሁና እሱ ያቀረባት አንድ እንግዳ ነበረች በዚህ ሳምንት። በጣም ሀብታም ሴት ናት፣ ግን ትልቅ ሰው ናት። ያቺ ሴት ላይ ያው ስለ ትዳር በሚያወሩበት ጊዜ ይህን ንግግር ትናገራለች። ገንዘብ የሌለው ወንድ ባናት ተተከል። የት ነው የሰማሁት? ባናቱን ባይተከል በቃ ትንሽዬ ኖሮት ትዳር ፍራንክ ይፈልጋል። በጣም እንዲህ ፍራንክ ሳይኖርስ አይጋባም? ሰው መፋቀር መዋደድ መጋባት አይችልም? ምን ሊበላ ሊጠጣ አብሮ አይሰሩም? አሁን ስራ ቶሎ ይገኛል። ይሞከራል። በመሞከር ነው ያዘዋ። የተመለከታችሁትን ቪዲዮ ከተለቀቀ በኋላ ቲክቶክ ላይ አገሩ ሙሉ በቃ አብዛኛው ወጣት ሴቶችም ወንዶችም በዚህ ጉዳይ ሲነጋገሩበት ነበረ እና የእናንተ አስተያየት ግን በዚህ ጉዳይ ምን ሊመስል ይችላል? ኮመንት ላይ መጻፍ ትችላላችሁ። ትዳር በጣም አስፈላጊ የሰው ልጅ ህይወት ተረጋግቶ እንዲቀጥል ከሚያስፈልጉ ነገሮች መካከል የመጀመሪያው ትዳር ነው ታውቃላችሁ። ግን ደግሞ አንዳንድ ሰዎች ገንዘብ ባይኖርም እኮ ተጋብቶ መኖር ይቻላል ምን ችግር አለው የሚሉ ደግሞ ተቃውሞች ነበሩ። ከዛም ባሻገር ደግሞ አሁን ላይ ያሉ ወጣቶች ህይወትን ለኛ እያከበዳችሁ ነው ብለው በእንደዚህ አይነት መልክ አንድ ሙአዝ የተባለ በፌስቡክ እና ቲክቶክ ላይ በጣም ታዋቂ የተባለ ሰው የተናገረው ንግግር አንዴ ደግሞ አሳየቻችሁ፣ ተመለሱ። ለትዳር መስፈርቱ ፍቅር ስንተኛ ላይ ነው መምጣት ያለበት? እና ከትልልቅ ሰዎች ጀምሮ አግብታችሁ ልጆች ወልዳችሁ ምናምን ነገር የከበዳችሁ ሰዎች ጨምሮ እስከ ወጣቶች ድረስ የምትሰጡት አስተያየት በጣም ኦፌንድ እያደረገኝ ነው። ከኔ ላይፍ ስቶሪም ጋር ስለሚገናኝ ሊሆን ይችላል። በጣም ነው እያበሳጨኝ ያለው። ሰሞኑን አንዲት እናት ወጣ ለትዳር ምናምን ነገር ገንዘብ ያስፈልጋል፣ ከዛ እንዴ አብሮ መስራት አይችሉም ምናምን ሲባል ይሞክሯ ምናምን ብላ ተሳለቀች። ድሃው ማህበረሰብ ላይ ድሃው ወጣት ላይ ወንዱ ላይ በተለይ ማለት ነው። ማፍቀር አይችልም ነው ማፍቀር አይችልም፣ ቤተሰብ መመስረት አይችልም። ወደ መካከለኛ ገቢ እየተፍጨረጨረ ያለ ሰው መሞከር መታገል ምናምን ነገር ላይ ያለ ሰው አይችልም ማፍቀር መውደድ አይችልም። የግዴታ ቪላ ቤት ያስፈልገዋል፣ የግዴታ የራሱ ካምፓኒ ያስፈልገዋል፣ የግዴታ የራሱ ይሄ እንትና በሊሞዚን ተደግሶ ምናምን ነገር ነው ማግባት ያለበት፣ ዱባይ ምናምን ነው መሆን ያለበት። ሰው ኖርማል ኑሮ መኖር አይችልም። የመንግስት ሰራተኛው መጋባት አይችልም ነው። ምንድን ነው የምታስተላልፉት መልእክት? ቆይ እሺ፣ አንደኛ ሶሳይቲ ረግቶ እንዲኖር ትዳር ያስፈልጋል ከሚሉት ሰዎች ውስጥ ነኝ አንደኛ። ሁለተኛ የትዳር ወሳኙ ነገር ፍቅር ነው። ከዛ መከባበር መቻል ነው። ከዛ መደማመጥ መቻል ነው። ገንዘብ ኦፍ ኮርስ ያስፈልጋል። ግን ገንዘብ የትኛው ሲቹዌሽን ውስጥ ነው የማያስፈልገው? ላጤ ብትሆን ገንዘብ ያስፈልግሃል። ቤተሰብ ጋር ብትኖር ገንዘብ ያስፈልግሃል። ጡረታ ብትወጣ ገንዘብ ያስፈልግሃል። ታመህ ሆስፒታል ብትሆን ገንዘብ። የት ነው ገንዘብ የማያስፈልግህ? ገንዘብ መንግስት ራሱ ገንዘብ ይፈልጋል። ይታይ የዓለም መንግስታት ገንዘብ ይፈልጋሉ ካንተ። ገንዘብ ሁሉም ይፈልጋል። እና ደግሞ ኢትስ ናት ኢቭን ኢነፍ የትኛውም ገንዘብ። ሚሊዮነር ሆነ ወደ ቢሊዮን ነው የምትሄደው። ቢሊዮነር ሆነ ኢላን መስክ ይሁን ቅልፉን ያጣለ ትሪሊየን ነበርኩኝ ወደ ቢሊዮን ወረድኩ ብሎ ማለት ነው። ኢትስ ናት ኢቭን ኢነፍ የትኛውም ገንዘብ። ከዛ የሆኑ ጩጬ በረሮ የሆኑ ጥንት ልጆች ይመጡና በወር 1 ሚሊዮን ብር ካልሆነ ገቢ በወር 2 ሚሊዮን ብር ካልሆነ ገቢ ማናባሽ ነው ያሳየሽ? በወር 1 ሚሊዮን ገቢ ማን ሲያስገባ አይተሽ ነው? የትኛው አካባቢሽ ላይ የትኛው ሰው ነው በወር ሚሊዮን ሲያስገባ ያየሽው? ስንት ሰው ታውቂያለሽ? ይህንን ይመስላል ሙአዝ የተናገረው ነገር። የእናንተን ሀሳብ ኮመንት ላይ ማስቀመጥ ትችላላችሁ።
ይሄን የወጣቱን ደግሞ ሀሳብ ሰምታችኋል። የእናንተ ሀሳብ ምንድነው? ኮመንት ላይ ማጋራት ትችላላችሁ። ከዚህ ጋር ግን በተያያዘ ደግሞ አንድ ነገር ሰማሁ። በጣም አሁን ላይ ያሉ ሴቶች እሱም ልጅ ከዚህ አሁን ከነበረው ቪዲዮ በፊት ሲያወራ እንደሰማችሁት በጣም ገንዘብ ያስፈልጋል እንዲህ ባናቱ ይተከል ምናምን የሚሉ ነገሮችን እየሰሙ የነበሩ ሴቶች አሁን በወር ገቢው ስንት ነው ማግባት የምትፈልጊው ወንድ ሲባል በወር 1 ሚሊዮን የሚያገኝ በወር 100 ሚሊዮን የሚሰራ ምናምን የሚሉ ሰዎች በጣም በዝተዋል። እሱንም አንዴ ስሙ ከፈለጋችሁ። መንዝሊ ቢሰራ ምን ሰው አይደለም አትሊስት ሚሊዮነር የሆነ ሰው። እናም እኚህ ሴቶች ከመብዛታቸው ብዛት ደግሞ የተነሳ አሁን ላይ ሞልቃቃ ሴቶች በጣም ጨምላቃ የሚባሉ ሴቶች ደግሞ እየበዙ ነው። ሁሉንም ሴቶች አይደለም ያው የታወቀ ነው። ግን አሁን ላይ ይሄ ሀብት ኑሮ ፋንሲ ኑሮ ምናምን የሚመቻቸው ሴቶች ደግሞ ሞልቃቃ እየሆኑ ነው። ይሄን ደግሞ አንድ የራይዱ ሹፌር ራይድ ሲሰራ የሚገጥመውን ገጠመኝ ቲክቶክ ላይ እየመጣ ያወራልና እሱ ያወራውን ንግግር አንዴ እዩት። ስለዚህ ሞልቃቃ ሴት ደግሞ እንጥሼ ከመቼ ወዲህ ነው እንደዚህ አይነት እንትን ያመጣው? እንጥሽ እንደዚህ አይነት እንጥሽ ጀመራችሁ ደግሞ ጋቢና ገብታና ከኋላ ሁለቱ ጓደኞቹ አሉና እየሄድ ነው ከመካኒሳ ለቡ ያደረስኳቸው ሴቶች ከዛ ከፊት ያለችው እንጥሽ አልኩና ከኋላ ለካ ጓደኞቹ ባህሪዋ ስለሚያውቁ ከዛ ደገመችው እንጥሽ አልቻልኩም። በቃ ይቀጣ እናቴ ይሄ ነገር እንጥሼ ነው እግዚአብሔር ይሄ ነገር እንጥሼ ነው አልኳት። ያ አይ እኔ የማርሽ ለማለት ነው ታዲያ ቅላጼው ምንድን ነው መጨረሻ ላይ ምንድን ነው ገባኝ። መጨረሻው ቅላጼ አይ ስናስነጥስ ግን ራሳችን አንዳንዱ አሁን አንዱ ሰውዬ ከዚህ ጋቢና ፊት ወደ እኔ ዞር አሲለኝ እንዴ አፍንጫዬ ጎርጎ ሰውዬ ምፈልጎ ብሎኝ አንዳንድ ነገር ነው የሚያረጋችሁ ስታስነጥስ አንዳንዶቻችሁና ራሳችን እየተቆጣጠርን አንዳንዱ በቃ ላስነጥስ መጥቶ ሲመለስ ማለት ነው በቃ ህይወት ነው የሚመራው በቃ ግን ስናስነጥስ ራሳችን እንግዲህ የቀለደውን ቀልድ ለጨዋታም ያህል ብዬ ነው ወደዚህ ያመጣሁት። እንግዲህ በመጨረሻም ደግሞ አነጋጋሪው ሁሌም ሲከሰት ሁሌም ሲመጣ በየአመቱ መነጋገሪያ የሚሆነው መልካም ወጣት አሁን ደግሞ አንድ መልካም ወጣት ላይ እንግዲህ የሚማሩ ሰዎች አሉ ታውቃላችሁ። ከተማሩ በኋላ ያው ተለወጥን ብለው ወጥተው ምስክርነት ይሰጣሉና ሰሞኑን አንድ አነጋጋሪ ቪዲዮ ተለቆ ነበር። ይሄኛው ቪዲዮ ጓደኞች ካፒቴን ሆነዋል። ያረቄ ካፒቴን ነው። አሁን ደግሞ ሌላኛው ደግሞ ቪዲዮ ወጥቷል። እስቲ ስሙትና አንዴ እንመለስ። ያልሰራው ስራ የለም ሞቼን ያላየሁት እንጂ ያልሰራው ስራ የለም። ምን ያልሰራው ስራ የለም ሞቼን ያላየሁት ብዙ ስራ ሰርቻለሁ። ሁሉንም አይታል። ሁሉንም ስራ አይቼ ሞቴ ብቻ ነው ያላየሁት። እሺ። እና ዝዋይ ላይ የምታወቀው ያው በስራ ነበረ እና አሁን በመጨረሻ ምንድነው እኔ ጠነከርኩና በቃ በሷ ግፊት አማካኝነት ምንድነው እኔ 17 አይሱዙ ጫት ቅም ያለው 2 አይሱዙ ጀሪካን አረቄ ጠጥቻለሁ። ምንድነው ከዚህ በላይ ማተርፈው? አሁን ለምን ወደ ራሴ አልመለስም ብዬ በቃ ውሳኔ ወሰንኩ። እንዴ ጫት በዚህ ይዤ ሄድኩበትን ጊዜ ለፈጣሪ መስጠት እንዴት ያቅተኛል ብዬ ውሳኔ ወሰንኩ በራሴ ማለት። ይሄ ሪል የሆነ ነገር ነው ነገር። ይሄን ሁሉ አንድ ሰው ሊያደርግ ይችላል ብላችሁ ታስባላችሁ? ሀሳባችሁን ማጋራት ትችላላችሁ። ኮሜንት ላይ ግለጹልኝ። ለዛሬ የነበረን ፕሮግራም ይህን ይመስል ነበረ። በቀጣይ ጊዜም እንደዚህ አይነት አነጋጋሪና በሳምንቱ የተከሰቱ አሪፍ ጉዳዮችን ወደ እናንተ ይዤ እመጣለሁ። እስከ ቀጣይ ጊዜ ድረስ መልካም ቆዩ። አሞና ቲዩብን ሰብስክራይብ ማድረጋችሁን እንዳትረሱ። በብልሃት ነው